ደስ አለ አመሰግናለሁ ፍቃደኛው ለስለመጣ እሺ ስሜ ብስራት ስዩም ይባላል በብስራት ቲቪ ደስ ይላል ብስራት ቲቪ እስቲ ከመጀመሪያው እንጀምር መድረክ ላይም ስታወራ ሰምቼ ነበር መኪናን ሽጠህ ወደ ኤሌክትሪክ መኪና ለመግዛት እንደተንቀሳቀስ ሰሞን እስቲ ታሪኩን እስቲ ያውጋኝ እንዴት ነበር ያው እንግዲህ የሚገርም አሁን ጊዜው ያለንበት ከጊዜው ጋር ግዴታ መራመድ አለብንና እኔ ቪትስ መኪና ነበር መሰራው በሜትር ታክሲ ወደ 5 አመት ኤክስፒሪየንስ አለኝ ስራውን በደንብ ነው ማቀው በደንብ እና አውቀዋለሁ ሂደቱን ያው ያለው ነገር ያው ግዴታ ያስቀይራል እኔ ሪስክ ወስጄ መኪናዬን ወደ ኤሌክትሪክ መኪና ለመቀየር መኪናዬን ሸጥኩኝ መኪናዬን ኢሚዲየትሊ እንደሸጥኩኝ ማይክሮ ፋይናንሶችንና መኪና አስመጪዎችን ነው ስፈልግ የነበረው እንግዲህ የሚገርም ወደ 10 የሚሆኑ ማይክሮ ፋይናንሶችና መኪና አስመጪዎች ጋር ኮሙኒኬት አድርጌያለሁ እያንዳንዱ ኦፈር ለኔ አልተስማማኝም the last one ድጋፍ ማይክሮ ፋይናንስ ከሚባለው ጋር መጥቼ ሲሰማ መጀመሪያ የሚገርም ሞቢሊቲ ኢን ነው ማቃቸው ሞቢሊቲዎች ጋር ሰመጣ ከድጋፍ ማይክሮ ፋይናንስ ጋር እንደሚሰራው ወኩኝ ነገሩኝ ደን ወደ ድጋፍ ማይክሮ ፋይናንስ ጋር ሲሄድ ከሌላ ቦታ ካናገርኳቸው ማይክሮ ፋይናንሶች በተሻለ ኦፕሽን በተሻለ አማራጭ የነሱ ዊን ዊን ሆኖ አገኘሁትኝ ደን ከነሱ ጋር እንግዲህ ፕሮሚስ አድርጌ የው እግዚአብሔር ይመስገናው ለአምስተኛ ጊዜ ተረካቢ ሆኛል ለአምስተኛ ዙር ተረካቢ ሆኛለሁ ድጋፍ ማይክሮ ፋይናንስ በጣም የሚገርምህ ሌላ ቦታ ያው ከላይ ያለልህም ከኛ ከምንከፍለው 50% በተጨማሪ እነሱ የሚያበድሩንም አንድ ላይ አድርገው የ100% ወለድ ነው ያገኘሁት በጣም ብዙዎቹ ጋር ድጋፍ ማይክሮ ፋይናንስ ጋር ስትመጣ ግን 50% እነሱ ከሚያበድሩ ብድር ወለድ ውጪ ሌላ ነገር አይጠይቁም የሚጠይቁህ እነሱ ያበደሯትን 50% ወለዷን ብቻ ነው በጣም ባነስተኛ ፐርሰንት 16.5 የሚገርማችሁ ይሄንን ሄዳችሁ የትም ቦታ ማጣራት ትችላላችሁ እንደዚህ አይነት አነስተኛ ወለድ የለም ስለ ሞቢሊቲ ኢ ባወራ ሞቢሊቲ ኢ እንግዲህ አምስተኛ ዙር ነው ያው ኢንፋክት ምንም ያየንበት አሁን ግርግሩ በየሚዲያው ያለውና በየቲክቶኩ በየማህበራዊ ሚዲያ ያለውን ግርግር ታውቃለህ እንደዚህ አይነት ስም የለባችሁ ሞቢሊቲ ኢዎች በጣም ታማኝ በጣም ደስ የሚል አመራር ያለበት በጣም ዲሲፕሊንድ የሆኑ አመራር ያሉበት ነውና እጅግ አድርጌ ሞቢሊቲ ኢዎችን በጣም ማመስገን ፈልጋለሁኝ 2025 ብራንድ ኒው የሆነ መኪና አስረክበውኛል ያለ ምንም መጉላላት ያለ ምንም ሀስል እንግዲህ የምታውቁት ነው አሁን ያለውን የፍርድ ቤት የሃተካራው ሀሜቱ ሁሉ ነገር ከዛ ነፃ የሆነ ጥሩ ሞቢሊቲ የሚባል መኪና አስመጪ ነው ያገኘሁትና በመጨረሻ ለወንድሞቼ ለታናናሽ ለታላላቅ ለእህት ወንድሞቼ የምናገረው አንድ ነገር አለ ዘመኑ የግሎባላይዜሽን ነው በእንደ ዘመኑ ራን ማድረግ አለብን መሄድ አለብንና በተለይ የሜትር ታክሲ አሽከርካሪዎች የነዳጅ ዋጋ ያለበትን ሁኔታ ታውቃላችሁ ስለዚህ የዚህ የነዳጅ ዋጋ በጣም ብዙ ነገር ነው ሉዝ የምናደርገው ስለዚህ በተሻላችሁ አቅም 50%ን ቆጥባችሁ ከሞቢሊቲ ኢ ከሚባለው የመኪና አስመጪና ድጋፍ ማይክሮ ፋይናንስ ከሚባለው የብድር አበዳሪዎች ጋር ሆናችሁ ራሳችሁን ለመለወጥ ጊዜ ሳትሉ ዛሬ ነገ ሳትሉ መወሰን አለባችሁ አድራሻቸውም ያው እዚሁ ሪፌንት ህንጻ ቡልቡላ ታገኙዋቸዋላችሁ በጣም ዲሲፕሊን በሆነ መልኩ ያስተናግዷቸዋል ስለዚህ ከጊዜው ጋር መራመድ አለባችሁ እና የኔን ተሞክሮ ወደ እናንተ ሼር ላደርግ ፈልጋለሁ በቃ ከነዳጅ ውጡ የነዳጅ ዋጋ ያው የምታዩት ነው ወደ 300 200 መግባቱ አይቀርም በሂደትና ከዚህ ነገር ለመለወጥ ግዴታ እንደዚህ አይነት ማይክሮ ፋይናንሶችንና ሞቢሊቲ ኢ የሚባል የመኪና አስመጪዎች ጋር ኮሙኒኬት አድርጋችሁ እናንተም የኔ እድል ተጠቃሚ እንድትሆኑ አደራ ማለት ፈልጋለሁ እንደ ጊዜው እንራመድ ማለት ፈልጋለሁ እንደዚህ አይነት ነገሮች ሲገባ ራስን ማኔጅ ማድረግ በጣም ግዴታ ነው ለምሳሌ በቀን እስከ 1500 ብር ነዳጅ እናወጣ ነበር አሁን ባለው ትሬንድ ማለት ነው አሁንም ቢሆን ያው የነዳጁን ዋጋ ቶታሊ ወደ ኪሳችን እናስገባለን ማለት አይደለም ኤክስፔክተር ነው የሆነ ሰዓት ላይ ባትሪ ስቶሬጅ እንትኑ ሄልዙ መቀነሱ አይቀርም ለሱ መዘጋየት አለብን ነው እሱ መዘጋየት አለብን ምንም ጥያቄ የለውም ለሱ ስንዘጋጅ ግን የነዳጅ ምናወጣውን ያክል እንትን ማድረግ አይተበቅብንም አትሊስት እስከ 7 አመት 8 አመት 6 አመት እንደው ሚኒመም 5 አመት ብለን እንየው እስከ 5 አመት ድረስ የምናወጣውን የነዳጅ ዋጋ ካልኩሌት አድርገው አንድ አይደለም 2 3 4 ባትሪ ይገዛልናል ሆነስትሊ እኔ በነበርኩበት ሰዓት እንደውም እኔ በገባውበት ሰዓት ባትሪ ያለበት ዋጋ አሁን ባለበት ዋጋ አይደለም እጅግ በጣም ቀንሷል አሁን ባለበት ዋጋ እርግጠኛ ሆኜ ዋጋው ልነግር አልችልም ግን 300 ሺህ ብር 400 ሺህ ብር ይሆናል ይመስለኛል እኛ በኔ ትሬንድ 6 አመት ራይድ እንትን አሽከርክር ያለውኝ በ6 አመት ጊዜ ውስጥ አሁን ባለበት የባትሪ ዋጋ ምን ያክል ነዳጅ ሉዝ አድርጌ ያለው ነኝ እሱን ካልኩሌት አድርገን ነው ምክንያቱም ሁሉ ነገር ወደ ኪሳችን እናስገባለን ማለት አይደለም አስበን የተወሰነች ነገር እንደ ነዳጁ ባይሆንም እንደ ነዳጁ አይነት ሉዝ ባይሆንም ለባትሪ ዋጋ
የተወሰነ ሳንቲም ዲፖዚት ማድረግ ይጠበቅብናል። ይሄ ፋክት ነው እንጂ ሁሉንም የነዳጅ ኪስ እንትን ወደ ኪሳችን እናስገባለን ብዬ አይደለም። እኔ የገባሁበት ትሬንድ ደግሞ ምንድነው አሁን እኔ መኪና ውስጥ ከጠብቅ ድረስ የኤሌክትሪክ መኪና እያሽከረከርኩኝ ነበር። ታላቅ ወንድም የኤሌክትሪክ መኪና አለውና በጣም አዋጭ ምንም ጥያቄ የለውም። የሚገርምህ በ3 ቀን 2 ቀን ከምናምን ይቆያል አንድ ፉል 3000 እና 4000 ብር ነዳጅ የምናወጣውን ነገር ሉዝ እያደረግን ነው። አትሊስት 50% ዲፖዚት ብናደርግ ለባትሪያችን መዘጋጃ ጊዜ ይሆነናል። ባትሪ ነው ሪፕሌስ የምናደርገው ዶ ባትሪ ሪፕሌስ አደረግን ማለት the next 5 or 6 years መኪና ያገለግላል ማለት ነው። አንደኛው ካለው የመንግስት ስትራቴጂክም የአየር ሁኔታ ምናምን በሚለው እሱንም አስተዋጽኦ ማድረግ ትልቅ ቀላል ነገር አይደለም። ዜጎች ነን የምንኖረው ሀገራችን ላይ ነው። ሁሉም ሰው የራሱን አስተዋጽኦ ማድረግ አለበት ብዬ ስለማሰብ ወደዚህ ውስጥ በድፍረት ገባው ብዬ እላለሁ። በነዳጅ ዋጋ ተማረናል፣ ለውጥ የለም ብለን እንግዲህ ብዙ ወራራ አሽከርካሪዎች ይኸው እንሰራለን እኔንም ጭምር ማለት ነው እንሰራለን፣ ገንዘቡ የለም ምናምን እንላለን። ስራው በጣም ከባድ ነው። ያው ሁሉም ሰው ሜትር ታክሲ ያሽከረክራል አይደለም፣ የመኪና ወስዶ ለግሉ የሚጠቀም አለ። እኔ ራሴን ተሞክሮ ነው የምነግርህ። ለሜትር ታክሲ ነው የገዛሁት መኪናዬን እና ብዙ እናማርዳለን። ገንዘብ በቃ ይሁን እንሰራለን፣ ገንዘቡ የለም እንሰራለን፣ ገንዘቡ የለም ምሬት አለ። ከዛ ነገር ለመዳን ቤስት ኦፕሽን የምንለው ኤሌክትሪክ መኪናን ነው። በቃ አትሊስት ዲፖዚት የምናረጋት መጠን ይጨምርልናል። ገንዘብ ሴቭ ማድረግ እንችላለን። ለተሻለ ነገር ነገን ማሰብ እንችላለንና ባለው ነገር ላይ እንራመድ፣ ከጊዜው ጋር አብረን እንራመድ። ኑ ወደኛ እኔ ወደ መጣሁበት እኔ ያገኘሁበት እድል ላይ ሁላችሁም ተጠቀሙ ብዬ እላለሁ። ለበራ ባላለው በድጋፍ ማክሮ ፋይናንስ 50% ቆጥቤ በዛሬው ዕለት መኪና ስለሰጡኝ በጣም ደስ ብሎኛል። የመኪናው ርክክብ ፈጽመን በጣም ደስ ብሎኝ ከቤተሰቦቼ ጋር ተደስቼ ነው ያለሁት። ለባሽ ኖትስና በውትድርናው ዓለም ደግሞ ታማኝነት፣ በቃል መገኘት መደራደሪያ ያላቸው ነገሮች ናቸው። ከመኪኖችና ከማይክሮ ፋይናንሶች ጋር በተያያዘ ደግሞ በዋነኛነት የሚነሳው ነገር የታማኝነትና በቃል ያለ መገኘት ነገር ነው። እርስዎ በህይወቱ ያውቁታል፣ እስከ ኮሎኔልነት ማዕረግ ደርሰዋልና ታማኝነት ትልቅ ዋጋ ነው። ከዚህ አንጻር እንዴት አዩት? ዛሬ መኪናውን ተረክበዋልና ትክክል ነው። እምነት ተገቢ ነው። እኛም ለሀገራችን እኔ ለ27 ዓመት አገልግያለሁ ለሀገሬ በታማኝነት ሀገሬን አገልግዬ አሁን ደግሞ በሲቪሉ በቢዝነስ ሴክተር ውስጥ ነኝ ያለው። በቢዝነስ ሴክተር ውስጥ በማይበት ጊዜ ብዙዎቹ በቃላቸው የማይገኙ ብዙ የሚናገሩ ግን ወደ ተግባር የማይቀይሩ የምናያቸው ነገሮች አሉ። ይህን መኪና በሚገዛበት ጊዜ ብዙ ማክሮ ፋይናንሶችን ለማነጋገር ሞክሬያለሁ። አንዳንዶቹ በጣም ዝቅተኛ ፐርሰንት ቆጥባችሁ ከዛ በኋላ እንሰጣቸዋለን ብሎ የሚናገሩ አሉ። ግን በተግባር ብዙ ፈትሻቸዋለሁ። በቃሉ የተገኘው ድጋፍ ማክሮ ፋይናንስ 50% ቆጥበው 50%ቱን ደግሞ በድጋፍ አመቻቻለሁ ባለው መሰረት በአመቻችቶልኝ 50%ቱን ከቆጠብኩ በኋላ ስለሰጡኝ ቀደም እንዳልከው በታማኝነት ስላስረከቡኝ ጥሩ ታማኝ ናቸው፣ በቃላቸው የተገኙ ናቸው ድጋፍ ማክሮ ፋይናንስ ብዬ መናገር ይችላል። ከኤሌክትሪክ ተሽከርካሪ ጋር በተያያዘ ብዙ ይባላል። አሁን ነዳጅ በጣም እየጨመረ ነው የሚገኘው። እንደ መንግስትም እንደ አቅጣጫ ይዞ እየሰራው ያለው የግሪን ሌጋሲ ወይም የአረንጓዴ ልማት ነው እየሰራ ላይ ያለውና ከዚህ ጋር በተያያዘ ግን ብዙ ጊዜ የኤሌክትሪክ ተሽከርካሪዎች ከመለዋወጫ እቃ ከባትሪ ከምናምን ጋር በተያያዘ በብዙዎች አይመረጡም። እርስዎ የኤሌክትሪክ ተሽከርካሪ ቆጥበው ለመግዛት ሲወስኑ ከቤተሰብ ከዘመድ ተቃውሞ አልነበረም? እንዴት አለፉት? ከጓደኞቼ ተቃውሞ ነበረ፣ ግን ወዴት እየሄድን ነው የሚለውን ታሳቢ በማድረግ ነው ወደ እኔ የወሰንኩት። አገሪቱስ ወዴት እየሄደ ነው፣ ዓለም ወዴት እየሄደች ነው የሚለውን በመገንዘብ ነው ይሄን ውሳኔ የወሰንኩትና መጀመሪያ አካባቢ ያው እንደ እኛ ሀገር እንደ ልዩ ባህሪ ያለው
መጀመሪያ የመጣው ነገር ሪዚስት የማድረግ ነገር ይታያል። በሁሉም ነገር ሪዚስት የማድረግ ነገር ይታያል። ያ ነው ብዬ ነው ወሰድኩት። ሪዚስት ማድረግ ያለ ነው ግን አቅጣጫ ወደዛ ስለሆነ የመንግስት አቅጣጫ ወደዛ ስለሆነ የኤሌክትሪክ መኪና ይሻላል ብዬ የኤሌክትሪክ መኪና መርጬ ይሄንን ልገዛ ችያለሁ። ዘላለም አያና ባላለው ዛሬ የተገናኘ ነው እንግዲህ ዘላለም ሞቢሊቲ የሚያስረክባችሁን BYD ተሽከርካሪዎች ተተረከብ ነውና ከተረካቢዎቹ መካከል ደግሞ አንደኛው አንተ ነህ። ሂደቱን እስቲ ከመጀመሪያውን ጀምሮ እንዴት ነበር ስለ ሞቢሊቲ እና ስለ ድጋፍ ማይክሮ ፋይናንስ የሰማው? ስለ ድጋፍ የሰማሁት ቲክቶክ ላይ ነበረ። ከዛ መጥቼ ያናገርኳቸው ሳናገራቸው ኢንተረስቱም አሪፍ ነበረ። ከተማው ላይ ካለውም አንጻር ስጠያይቅ የነሱ አሪፍ ነው በ45 ቀን እናስረክባለን ብሎኝ አሪፍ ስለነበረ ቁጣባይን ጀመርኩኝ። ያው ዛሬ መኪናዬን ለማረከብ በቃው። ስንት ጊዜ ሆነ አሁን ቁጠባ ከጀመርክበት ጊዜና አሁን መኪናው ዛሬ እስከተረከብክበት ጊዜ ድረስ ያለው ሰዓት ወይም ቀናት ወራት ስንት ጊዜ ነው? በመጀመሪያ ነበር የቆጠብኩት። ገንዘቡ ሙሉ ነበር ዲፖዚት ያደረኩት ግን የፈጀብኝ 4 ወር ድረስ። ከሌላው አንፃር ድጋፍ አሪፍ ነው። አንደኛ ኢንተረስት የሚያስከፍሉ የ50% የቆጠብኩን ብቻ ነው እንጂ ዲፖዚት ያደረኩን አያስከፍሉ። ሲቀጥል ከሌላው አንፃር 16.5 በመሆኑም አሪፍ ነው። ከዚህ አንፃር ሳይው ድጋፍ ተመችቶኛል። ሞቢሊቲም ተመችቶኛል።